የአፍሪካውያን የአንድነት ቤት የጥቁር ህዝቦች የድል ብስራት መነሻ ኢትዮጵያውያን ከተባበሩ መስራትና መለወጥ እንደሚችሉ ሕያው ማሳያ ናት አዲስ አበባ። አዲስ አበባ ዝማኔዋ በመሰረተ ልማት ግንባታዋ ብቻ አይደለም፣ በዜጋ ተኮር ፕሮጀክቷም ጭምር ነው። በተለይ ዲጂታላይዜሽን ማዕከል ያደረጉ በርካታ ማዕከላት ግንባታንም ከውናል። የከተማዋ ዝማኔ አንዱ ማሳያ መሃል አራዳ አዲስ ዲጂታል የመንግስት አገልግሎት መስጫ የመሶብ ማዕከል ምልከታችንም ሆኗል። ተነስተልኝ አለን ስራ አስኪያጁን ማግኘት ፈልጌ ነበር። ስድስተኛ ፎቅ ነው ያለው። ስድስተኛ ሊፍት ነው የተቀመጠው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው እንግዲህ አመጣጣችን አዲስ አበባ ከተማ እጅግ ዘምናለች ሲባል በመሰረተ ልማት ግንባታ ብቻ ሳይሆን ለዜጎች የሚሰጡ አገልግሎቶች እጅጉን ከፍ ባለ ደረጃ ላይ ይገኛልና አንዱ ተቋም ደግሞ ይህ የመሶብ አገልግሎት ወይም ደግሞ ሁሉን አቀፍ አገልግሎት በአንድ ማዕከል የሚሰጥበት ነው። አገልግሎት አሰጣጡስ ምን ይመስላል የሚለውን ምልከታ ፈልግ። አረፍ እንበል። መልካም። እሺ፣ አሁን የምንገኝበት ተቋም ስያሜው መሶብ ነው። ትርጓሜው መነሻውን ትንሽ እናወራ እስቲ። መሶብ በእርግጥ አብሪቬሽን ቃል ነው። በእርግጥ ሁለት ትርጉም ቢኖረውም ሞደርን ኢትዮጵያን ሰርቪስ ፎር ኦርጋናይዝድ ቤኔፊት የሚለውን አብሪቬሽን የሚወስድልን ሲሆን ከዛ ባሻገር ደግሞ በኢትዮጵያውያን ባህል እንግዲህ በጋራ ማዕድ የሚቀመስበት የሚበላበት በርካታ የማዕድ አይነቶች በአንድ የሚቀርቡበት ዲጂታላይዝድ የሆኑ ወይም ደግሞ አገልግሎታቸው በሲስተም የሚሰጡ ተቋማትን ኢንቴግሬት ያደረጉ ተቋማትን በአንድ ማዕከል በአንድ ሴንተር ላይ ለህብረተሰቡ አገልግሎት የሚሰጥ ተቋም ነው ማለት ነው መሶብ። አዲስ አበባ ከተማ አስተዳደር ላይ የመሶብ አገልግሎት የጀመረበት ጊዜና የዜጎች እርካታ ምን ይመስላል? ጳጉሜ 5 በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በመዲናችን ከንቲባ ወይዘሮ አዳነች አቤቤ በይፋ ተመርቆ ወደ ስራ ገብቷል። እንግዲህ በማዕከሉ ወደ ስራ ሲገባ 13 የሚሆኑ የመዲናችን የመንግስት አገልግሎት ሰጪ ተቋማት እንዲሁም ደግሞ 5 የሚሆኑ የፌዴራል ተቋማትን በአንድ ሴንተር ላይ በመያዝ በተጨማሪም ደግሞ ለአገልግሎት አሰጣጥ የሚረዱ ለክፍያ አገልግሎት የሚሆኑ 2 ባንኮችን በስሩ በማደራጀት ነው መሶብ ወደ ስራ እየገባው ማለት ነው። አሁን ላይ እንግዲህ በርካታ ተቋማቶች ተጨምረዋል፣ አገልግሎቶችም ጨምረዋል። በተመሳሳይ ደግሞ እንግዲህ አሁን እስካለንበት ጊዜ ድረስ 100 ሺህ ለሚሆኑ የመዲናችን ነዋሪዎች አገልግሎቶችን ሰጥተናል። እንግዲህ በዚህም የህብረተሰቡን እርካታ ወደ 98% ከፍ ማድረግ የተቻለበትን ስራ አከናውነናል ማለት ነው። አሁን የጠቀስኩልህን አገልግሎቶች እንዲሁም ወይም ደግሞ ተቋማቶች ምን ይመስላሉ፣ የአገልግሎት አሰጣጥ ሂደታችንስ ምን ነገሮችን ያካትታል የሚለውን በዝርዝር በስፋት እያስጎበኘው የምንቀጥል ይሆናል። ነገር ግን አሁን አጠር ያለች ኦሪየንቴሽን ለዳይሬክተሮች እንዲሁም ለቲም ሊደሮች ስለምሰጥ ብትፈቅድልኝ እሱን። ይቻላል። አመሰግናለሁ። እንኳን ደህና መጣችሁ። የዛሬው ስብሰባችን የሚሆነው እጅግ በጣም አጭር ነው። ተገልጋይ እርካታን በተመለከተ አጠር ያለ ሪፖርት እናያለን። አዲስ መሶብ አገልግሎት መስጠት ከጀመረ ጊዜ ጀምሮ 100 ሺህ ለሚሆኑ የመዲናችን የአዲስ አበባ ከተማ ነዋሪዎች በርካታ አገልግሎቶችን ስንሰጥ ቆይተናል። በእነዚህ በሰጠናቸው አገልግሎቶችም የህብረተሰባችን እርካታ ምን እንደሚመስል ከሲስተም ላይ ጀነሬት በተደረገ ሪፖርት አማካኝነት አጠር ያለ ግምገማ ይኖረናል ማለት ነው። ቀጥታ ሪፖርቱን እንመለከትና ወደ ስራ እንሄዳለን። በዋናው መስሪያ ቤት እንዲሁም በቦሌ ቅርንጫፍ ያስተናገድናቸውን ተገልጋዮች እንግዲህ ከሲስተሙ በተገኘው ሪፖርት መነሻ መሰረት ከ98% በላይ የተገልጋይ እርካታ እንደተገኘ ማየት ይቻላል ማለት ነው። ባሳለፍነው ሳምንት ባደረግነው ስብሰባችን ያስቀመጥናቸው መነሻ ጉዳዮች በማየት ቡድን መሪዎች እንዲሁም ዳይሬክተሮች እነዚህን ጉዳዮች በአስቸኳይ ፈጥኖ በማረምና በማስተካከል የተሻለ ሰርቪስ እንዲሁም ደግሞ ከዚህ በተጨማሪ በመንከፍታቸው ቅርንጫፎቻችንም በተንቀሳቃሽ መሶብም ላይ ይሄንኑ የአገልግሎት አሰጣጥ እርካታ ለህብረተሰባችን መስጠት እንደሚገባን ለማሳሰብ እወዳለሁ። መልካም የሥራ ሳምንት ይሆንላችሁ። አመሰግናለሁ።
መቀጠል እንችላለን አሁን። እሺ መልካም። ላልተፈለገ ነገሮች ለተለያዩ ለጉቦ፣ ለሙስና እንዲሁም ደግሞ ለብልሹ አሰራር ተጋላጭ የነበረውን የአገልግሎት አሰጣጥ ሂደት ኦልሞስት ሙሉ በሙሉ የቀረፈ እንዲሁም ደግሞ እንግልትን፣ ጊዜ፣ ሰዓትን የቆጠበ ዲጂታል ደግሞ በመሆኑ ቀልጣፋና ፈጣን የሆነ የመንግስት አገልግሎትን መስጠት ያስቻለ ስርዓት መዘርጋት የቻለ በተለይም ለመዲናችን ለአዲስ አበባ ነዋሪዎች ደግሞ መዲናችን አዲስ አበባ ከምታደርገው የስማርት ሲቲ ጉዞ አንጻር ሊታይ ሊዳሰስ የሚችል በአገልግሎት አሰጣጡም ደግሞ በርካታ ረገድ ከፍተኛ የሆነ አስተዋጽኦ ያለው አገልግሎትን ከወረቀት ንክኪ በጸዳ መልኩ ነው ለህብረተሰባችን አገልግሎት እየሰጠን የምንገኘው። ሁለተኛውም ደግሞ የአገልግሎት አሰጣጥ እርካታውን በማሻሻል ረገድም ያሉትን ምልልሶች የነበሩትን 2-3 ቦታ ረግጠህ የምትሄዳቸውን አገልግሎቶች በአንድ ማዕከል ላይ በአንድ ሴንተር ላይ አገልግሎትህን እንድታገኝ ይረዳዋል። ምን ያህል ተቋማት ናቸው እዚህ ማዕከል ላይ አሁን በአንድ መሶብ ወይም በአንድ ማዕከል ላይ ግልጋሎት እየሰጡ ያሉት? እንደው ተዘዋውሮስ መመልከት ይቻላል? ይቻላል። እንግዲህ አሁን በዚህ ማዕከል ላይ ከ22 በላይ የሚሆኑ ተቋማቶች ወደ ማዕከሉ ገብተው አገልግሎት እየሰጡ ይገኛሉ። በተጨማሪም ደግሞ ከ140 በላይ የሚሆኑ የመንግስት አገልግሎቶች በማዕከሉ እየተሰጡ ይገኛሉ። በቀጣይም ዲጂታል የሆኑ አገልግሎት አሰጣጣቸውን በሲስተም እንዲሁም በቴክኖሎጂ የቀየሩ ተቋማቶች ወደ ማዕከሉ የሚገቡና ተቀላቅለው አገልግሎት የምንሰጥ መሆኑን ለመግለጽ እወዳለሁ። እየተዘዋወርን መመልከት እንችላለን ተቋማቶች። መልካም እንግዲህ አሁን የምንገኘው የግራውንድ ፍሎር ላይ ነው። እንደምታየው አገልግሎት ማግኘት የሚፈልጉ ተገልጋዮቻችን ከበር ጀምሮ ፍተሻ በማካሄድ ወደ ውስጥ ይገባሉ። እንግዲህ እዚህ የምታያቸው ሪሴፕሽን ላይ የሚገኙ ባለሙያዎቻችን ተገልጋዮች ሲመጡ ወዴት አቅጣጫ መሄድ እንደሚፈልጉ፣ ምን አይነት አገልግሎት ፈልገው እንደመጡ በቂ የሆነ መረጃ የምንሰጥበት የመጀመሪያው ፍሎራችን ነው ማለት ነው። እንግዲህ እዚህ ያሉ ባለሙያዎቻችን ማዕከሉ የሚመጡ ተገልጋዮች ከየትኛውም ቦታ ሊመጡ ይችላሉ። ከዚህ ጀምሮ ተገልጋዩ የሚያስፈልገውን መረጃና ኢንፎርሜሽን ከወሰደ በኋላ ወደ የፍሎሩ ይሄዳል። ሰራተኞች ስልክ መያዝ አይፈቀድላቸውም። ምክንያቱም በሚገባ እዚህ የሚሰጠው አገልግሎት ፈጣን፣ ቀልጣፋና በቴክኖሎጂ የታገዘ ነው ስንል ምንም አይነት የባለሙያውን ኮንሰንትሬሽን የሚወስድ ማንኛውም ነገር ማድረግ አይቻልም። በነገራችን ላይ ስልክ ብቻ አይደለም፣ ኤኒ ማንኛውም የሶሻል ሚዲያ ወይም ደግሞ ሌሎች የማህበራዊ ሚዲያ ድረገጾችንም ጭምር እዚህ መጠቀም አይቻልም። ስለዚህ ባለሙያው አገልጋይ ተኮር ብቻ የመጀመሪያው ግራውንድ ፍሎር ላይ ከምናገኛቸው ክፍሎች መካከል የተገልጋይ ካፍቴሪያ ወይም ደግሞ እዚህ አገልግሎት ማግኘት የፈለጉ ተገልጋዮቻችን ሲመጡ ሻይ ቡና ማለት ከፈለጉ መጠቀም ይችላሉ። የሚሰጡ አገልግሎቶችን ምን እንደሆኑ የሚገልጹ ስክሪኖች በየኮርነሩ ላይ አሉ። በተለያዩም ደግሞ ስታንዳርዱን ሜዠር የምናደርግባቸው እንደምታያቸው እነዚህ ስክሪኖች በየትኛው ተቋም በየትኛው ትኬት ቁጥር ላይ እንደሆነ የሚገልጹ ነው። በተለይ ደግሞ ህጻናት ይዘው የሚመጡ ተገልጋዮች ህጻናቶቻቸውን የት እናስቀምጣለን ብለው አይጨነቁም። ዴይኬር አለ፣ ለተገልጋይ ነው ይሄ። ስለዚህ ተገልጋዮቻችን ህጻናቶቻቸውን ይዘው ሲመጡ በተለይም ወደ ማዕከሉ ላይ ያሉ አገልግሎት ሰጪ ተቋማቶች ምቹ የሆነ የአገልግሎት አሰጣጥ ሂደት እንዲያደርጉ ህጻናቶቻቸውን እዚህ ያቆያሉ። ስለዚህ የህጻናት መቆያችንን መመልከት እንችላለን። ይሄ የማዕከሉ ህጻናት መቆያም በራሱ ዲጂታል ሰርቪስ ነው የሚሰጠው። ስለዚህ እዚህ የሚመጡ ህጻናቶች የሚመዘገቡት ራሱን በቻለ ሲስተም በዚህ በምታየው ሶፍትዌር አማካኝነት የህፃኑ ወላጆች ስም፣ አስፈላጊውን አድራሻ እንዲሁም ደግሞ የገቡበት ሰዓት ጨምሮ ሲግኔቸር ተፈርሞ ህጻናቶቻቸውን እዚህ ለባለሙያዎቻችን አስረክበው ይሄዳሉ። ህጻናቶቹ እዚህ ሲጫወቱ ይቆያሉ። ዜን ባለሙያዎቻችን አገልግሎት ከጨረሱ በኋላ ልጆቻቸውን መልሰው ፈርመው ይረከባሉ ማለት ነው። ማዕከላችን 7 ወለል ያለው ሲሆን አሁን የምንገኘው የግራውንድ ፍሎር ላይ ነው። የመጀመሪያው ፍሎር ላይ የሚሰጠውን አገልግሎት እናያለን። እንግዲህ ይሄ የመጀመሪያው ፈርስት ፍሎር የምንለው ነው። እንግዲህ በየፍሎሮቻችን እንግዶችን የሚቀበሉ ሪሴፕሽን፣ በተመሳሳይ ቲኬት። በነገራችን ላይ እዚህ ማዕከል ላይ አገልግሎት ለማግኘት የሚመጣ ማንኛውም ተገልጋይ የመጀመሪያው ፍሎር መግባት ያለበት እዚህ ነው ፍሎር ላይ። ስለዚህ ይሄኛው ክፍል ምንድነው የሚሰጠው አገልግሎት ማግኘት የሚፈልጋቸውን አገልግሎቶች ይመጣል፣ ይጠይቀናል። ስለዚህ ማሟላት የሚገባውን ዶክመንቶችን አሟልቷል ወይስ አላሟላም የሚለው የሚታይበትና ወደሚፈልገው የአገልግሎት ክፍል የሚመራበት ክፍል ነው ማለት ነው። ከዚህ ቀደም ተገልጋዮች ወይም አገልግሎት ለማግኘት በሚሄዱበት ሁኔታ ውስጥ እነዚህ ዶክመንቶችን አላሟላህም፣ ይሄ ወረቀት ይጎልሃል፣ ይሄኛውን አላሟላህም፣ ይሄንን ይዘህና የሚባሉ ምልልሶች ነበሩት። ስለዚህ እዚህ ግን የመጀመሪያው ፍሎር ላይ ትኬት ከመቁረጡ በፊት የትኛውንም ሰርቪስ ከማግኘቱ በፊት ለአገልግሎት ብቁ ነው ወይ ይሄ ተገልጋይ የሚለውን የሚፈተሽበትና የሚታይበት
አሁን የምንገኝበት ወለል የትራንስፖርትና ቤቶች አገልግሎት የሚሰጡበት ወለል ላይ ነው የምንገኘው። ከትራንስፖርት ዘርፍ ጋር የተገናኙ ተቋማቶች እንዲሁም ከቤቶች አገልግሎቶች ጋር የተገናኙ ተቋማቶች እዚህ ይገኛሉ። በተለይም ከትራንስፖርትና ዘርፎች አገልግሎት መካከል የአሽከርካሪ ተሽከርካሪ ፍቃድ ቁጥጥር ባለስልጣን እዚህ ይገኛል። የትራፊክ ማኔጅመንት እዚህ ይገኛል። ከቤቶች አገልግሎት አንጻር ደግሞ የአዲስ አበባ ቤቶች ልማት አስተዳደር፣ የአዲስ አበባ ቤቶች ልማት ኮርፖሬሽን እዚህ ይገኛል። ከምንሰጣቸው አገልግሎቶች መካከል በተለይም ደግሞ ከአሽከርካሪ ጋር በተገናኘ የመንጃ ፍቃድ እድሳት፣ የተሽከርካሪ ቦሎ፣ የዓመታዊ የተሽከርካሪ ቦሎ እድሳቶችን እና መሰል አገልግሎቶችን እንሰጣለን። እንደው ተገልጋዮችን በዚህ ስላሉ የተወሰኑትን የአገልግሎት አሰጣጣችሁን ምን ይመስላል የሚለውን ነገር ደግሞ አገልግሎት ሰጪው ብቻ ሳይሆን ተቀባዩስ ምን ይላል የሚለውን ነገር እናነሳለን። አገልግሎት አሰጣጡን እንደምን አየኸው? ምንስ ፈልገህ መጥተህ ምን ተገለገልክ? ሀሳብ ስትሰጥም ስለነበረ እኔ ለቦሎ ነው የመጣሁት። ዛሬ ነው ፕሮሰሱን የጀመርኩት። ዛሬ ሁሉ ጨርሼ የሄድኩት። ትላንትን ከዛሬ ያነጻጽራ የተወሰነ ነገር ስለ አዲስ አበባ ለውጥም ታወራለህ። አገልግሎት አሰጣጥ ላይ ደግሞ ዛሬ ሰርፕራይዝ ነው የሆንኩት እና ከአንድ ደንበኛ ጋር እንደውም እያወራን ነበር። ከታች ጀምሮ ነው እንትን ያደረጉት። ይኸው 30 ደቂቃ አልፈጀብኝ። በአንድ ላይ ሁሉ ነገር ጨርሼ ደስ በሚል ቦታ ቅዝቃዜ ባለው ብትቀመጥ ራሱ ቦታው ራሱ ያምራል። ህንፃውም ጸጥቷል፣ ስራውም ጸጥቷል። በአንድ መሶብ ማለቁ ደስ ይላል። አንድ ጠረጴዛ ላይ ማለቁ ወደዛ ወደዚህ ወረፋ ነበረ። ምን እንቅልፍ ይዞኝ አምና በጣም ተቸግሬ ነበር አውቃለሁ፣ አስታውሰዋል። በሊፍት መሽከርከር፣ ሰዎችን ስጠይቅ መሰለቻቸት ነገር፣ እንደገና ሄደህ ቢሮ ላይ ሰዎችን አታገኛቸውም፣ ስራ አስኪያጁን ምኑን አታገኘውም። ያ ሁሉ ነበረ። አሁን ግን በእውነት ነው ምንም ከእናንተ ጋር የሚያገናኘን ነገር የለም። እውነቱን ለመናገር ነው፣ በጣም ጥሩ ነው። ከአዲስ አበባ ቤቶች አስተዳደር አንጻር ደግሞ የ20/80 የ40/60 የጋራ መኖሪያ ቤቶች የሽያጭ ውሎች እዚህ ይሰጣሉ። በተመሳሳይ የመንግስት የመኖሪያ ቤት የኪራይ ቤት ውል እድሳትም እዚሁ የሚሰጥበት ወለል ላይ ነው የምንገኘው። በእያንዳንዱ ወለሎች ላይ ቀደም እንደነገርኩ ለክፍያ አገልግሎት የሚሆኑ ባንኮች በተመሳሳይ ይገኛሉ። የአዲስ አበባ የመሬት ይዞታ መረጃ ምዝገባ ኤጀንሲ እዚህ ይገኛል። የአዲስ አበባ መሬት ልማት አስተዳደር ቢሮ፣ የአዲስ አበባ ግንባታ ፍቃድ ቁጥጥር ባለስልጣን እንዲሁም የአዲስ አበባ ፕላን ቢሮ እዚህ ይገኛሉ። እነዚህ ተቋማቶች ሁሉም እርስ በርስ ኢንቴግሬት የሚያደርጉ አገልግሎት የሚሰጡ ናቸው። በተለይ የግንባታ ፍቃድ ከአሁን ቀደም በነበረው አሰራር በጣም ፈታኝ የነበሩ የተንዛዛም አሰራር የሚስተዋልበት ነበርና በምን መልኩ ዘመነ የግንባታ አገልግሎት አሰጣጥ? ቤዚካሊ ሁለት አገልግሎቶችን በዋነኝነት ይዘን ገብተናል። አንድ የፕላን ስምምነት አገልግሎትና አዲስ ግንባታ ፈቃድ፣ ሌሎችም በቀጣይ የሚገቡ ይኖራሉ። አሁን እነዚህ የገቡ ሁለት አገልግሎቶች በጣም ብዙ ተገልጋይ ያለበት ሆኖ ረጅም ጊዜ ቀጠሮ የሚሰጥባቸው ነገሮች ነበሩ። አሁን ላይ ግን ስንመለከት ያሉትን ነገሮች እዛ ሆነው አገር ውስጥም መሆን አይጠበቅባቸው ፎርዛት ማተር ውጭም ሀገር ሆነው አፕላይ ማድረግ ይችላሉ። ጥያቄያቸውን ሪኩዌስት ማድረግ ይችላሉ። የዛ ጥያቄ ምላሽ ሲያገኝ ወዲያውኑ ስልካቸው በእጃቸው ላይ ባለው ስልክ ምላሽ ይደርሳቸዋልና ያ ቴክስት የተገልጋዩን ምልልስ በትልቁ አስቀርቶታል። ተጨባጭ ለውጦችን አይተናል። በህብረተሰቡ በእኛም እንደምታየው ከቢሮ ስትራክቸር ጀምሮ ጥሩ የመስተንግዶ ቦታ ነው። 7 አገልግሎቶችን ይዘን ገብተናል። ለጊዜው የመሬት ይዞታ ምዝገባን፣ እግድ ምዝገባን እናደርጋለን፣ እግድ ስረዛ እናደርጋለን። ሌላ ደግሞ የፍትህ ተቋማት ወይ የፍርድ ቤት የምንላቸውን የእነሱን እግድ ምዝገባ፣ እግድ ስረዛ እንዲሁም እድሳት አገልግሎት እንሰጣለን። በነገራችን ላይ እነዚህ አገልግሎቶች አዲስ አበባ ውስጥ በየትኛውም ክፍለ ከተማ ነዋሪ ብትሆን በማዕከላችን ላይ መስተናገድ ትችላለህ። ስለዚህ ያ ማለት የክፍለ ከተማ ወሰን አይገድብም ማለት ነው። ስለዚህ ከአቃቂም የሚመጣ ሰው ቢኖር፣ ከጎለሌም የሚመጣ ከቦሌም የሚመጣ ሰው ቢኖር እዚህ ማዕከል ላይ የሲቪል ምዝገባን አገልግሎት አግኝቶ መስተናገድ ይችላል። እዚህ ምን አገልግሎት ፈልገው መጡ? እንዴት እየተስተናገዱ ነው? እና ማስረጃ እዚህ ያፋጥናሉ ብለው ተጠቁሜ ነው የመጣሁት። እኔ አላቀውም ነበረ። እያሳቀኝ እያፍረከረከኝ እንደው አሁን ይሄን ንብረት ስትሰጪ በኋላ አትመላለሽም እያለ አምነሽበት ነው እያለ ነው እንትን ያለኝና ይሄንን የሚጠይቅ ራሱ አካል እንደው ለኛ ለማናቅ ለባልቴቶች በጣም ጥሩ ነው። ማናቅም ቢሆን እንኳን ወደ ኋላ ተመልሰው እንድታገናዝብ ያደርጋል። እንዲህ አይነት ጥያቄ ሲጠይቁ ማለት ነው። እናቶች ናቸው ተንገላተው ነው የመጡት ብሎ የሚያዝንልንም የለም ነበረ። አሁን ግን ቆንጆ ነው። አሁን ተቀላጥፏል።
በተለይ ይሄ በምናምናችሁ ሲመጣ ምናምናችሁ ያሉት ኮምፒውተር ተቀላጥፏል። እውነት ድሮ በመዝገብ ነው፣ ለፍልፈህ ነው፣ ተጠይቀህ ነው። አሁን እንደዚህ ሲሆን ደስ ይላል። በቃ ሁሉን ነገር የሚይዘው እሱ ነው። አሁን የምንገኘው የካፍቴሪያ አገልግሎት የሚሰጥበት ቦታ ነው። እንዳልኩ የምሳ ሰዓትም ስለሆነ ባለሙያዎቻችን እዚህ ሚል ዋሌት የሚል ሲስተም አለ። በዛ ሲስተም አማካኝነት እዚህ የመጡ የምሳ አገልግሎት ተመሳሳይ እንደዚህ አይነት ሌሎች ካፍቴሪያዎችም አሉ አይደል? በማዕከላችን ላይ 2 ካፍቴሪያዎች ይገኛሉ። ይሄ የመጀመሪያው ሁለተኛው ፍሎር ላይ ሁለተኛው ወለል ላይ የምናገኘው የባለሙያዎቻችን ካፍቴሪያ ነው። በተመሳሳይ 7ኛም ወለል ላይ እንደዚሁ አለ። በሁለቱም ወለሎች ላይ በሺፍት ባለሙያዎቻችን ምቹ በሆነ ሁኔታ እንደምታየው በጣም ዘና ብለው ነው ምሳ እየተጠቀሙ የሚገኙ። እስካሁን የሚሰጡ ሰርቪሶችን በሙሉ አይተናል። እነሱን ሁሉ ኮንትሮል የምናደርግበት ዳታ ሴንተሩ የሚገኝበት ክፍል ነው። አዲስ መሶብ ውስጥ በዲጂታላይዜሽን ዘርፍ የኔትወርክ ኦፕሬሽን ሴንተር ይባላል። መጀመሪያ የምናየው ኪዩኤምኤስ ይባላል። ተራ ማስጠበቂያ ሲስተም ነው። ማንኛውም ከስተመር በሚመጣ ጊዜ ትኬት ቆርጦ ነው አገልግሎት የሚያገኘው። ትኬት መቁረጡ የሚጠቅመው ለከስተመሩ ብቻ ሳይሆን አናሊሲስ ለመስራት ዳታዎቹን እዚህ ጋዘር አድርገን በዚህ ፎርማት በየተቋሙ እናስቀምጣለን ማለት ነው። እዚህ ጋር እስካሁን 21 ሲስተሞችን አስገብተናል። የየተቋሙ ሲስተሞች እዚህ ላይ ተመዝግበው ሞኒተር እናደርጋለን ማለት ነው። ሲስተም ጠፋ የሚባለው ነገር መንግስት ተቋም ላይ የተለመደ ነገር ነው። እሱ ችግር ደግሞ እዚህ እንዳይኖር እዚህ ጋር በመከታተል ከከስተመር ከመምጣቱ በፊት ችግሩን እኛ ቀድመን በማወቅ በየማዕከሉ ላይ ላሉ አይቲ ባለሙያዎች ቀድመን እናሳውቃለን ማለት ነው። አመሰግናለሁ። ይሄኛው ሁለተኛው ክፍል ደግሞ የሰርቪላንስ ክፍል እንላለን። አገልግሎቶቻችንን በሙሉ ሞኒተር የምናደርግበት የደህንነት ካሜራዎች የምንቆጣጠርበት ሴኩሪቲ ካሜራ ክፍላችን ነው። ምግባ አንደኛ ፎቅ ላይ ሰው ስለበዛ ይመርላ ኮስት ሰርቪላንስ ማለት ያው እንደምታውቁት ሲስተማቲካሊ ኮንትሮል ማለት ነው። እንደምታውቁት እዛ ጋር ፒቲዜድ ካሜራ አለ። ዋናው እኛ የምንቆጣጠረው እንደ ካሜራ ደህንነት ባለሙያ ከደህንነት አንጻር ለምሳሌ ሲአርአርኤስ ላይ ብታው ብዙ ተገልጋይ ካለ ያልሆነ ነገር ከደህንነት አንጻር የሚያሰጋ ነገር ካለ ከነሱ ጋር ኮሚኒኬት እናደርጋለን። እነሱ ሄደው ሶሉሽን ይሰጣሉ ማለት ነው። ጤና ይስጥልኝ። አዲስ መሶብ ዲጂታል የአንድ ማዕከል አገልግሎት እባክዎ ምን ልርዳዎት? መታወቂያዎትን ማሳደስ ነው የፈለጉት? እሺ ይችላሉ። ብዙ ያህል ጊዜ አይወስድብዎትም። ማክሲመም 20 ደቂቃ። አገልግሎት አሰጣጣችን ይሄንን ይመስላል። አሁን የምንገኘው እንግዲህ ዋናው ማዕከላችን ላይ ወይም ደግሞ ዋናው መስሪያ ቤት ነው። አንድ ቅርንጫፍ አለን አሁን ለጊዜው የቦሌ ቅርንጫፍ። እንግዲህ በቀጣይ ደግሞ የሚከፈቱ ወደ 9 የሚሆኑ ቅርንጫፎች በአዲስ አበባ ከተማ በሁሉም አካባቢዎች የሚከፈቱ ቅርንጫፎች ይኖሩናል። ቴክኖሎጂ ማቆሚያ የለውም፣ እየዘመነ ይሄዳል። እስከ እጅ ስልካችን ድረስ እንደሚሄድ ቅድም ስትለን ነበርና እዚህ የነበረን ቆይተናል። ቦሌ ላይ ያለው ማዕከል ደግሞ ምን ይመስላል የሚለውን በወፍ በረር እንመለከታለን። ስለሰጠህን ጊዜ ከልብ እናመሰግናለን። ከዋናው የአገልግሎት መስጫ ማዕከል ባሻገር ግንባታው ተጠናቆ ለተገልጋዩ አገልግሎት እየሰጠ የሚገኘው የቦሌ ቅርንጫፍ ደግሞ ምን ይመስላል የሚለውን እንመለከታለን። አብራችሁ ቦሌ ብራንች መስከረም 28 ነው ተመርቆ ወደ ስራ የገባ ነው። ተመርቆ ወደ ስራ ስንገባ 18 ተቋማትንና 96 አገልግሎቶችን ነው ይዘን ወደ ስራ የገባ ነው። ወደ ስራ ከገባ ነው ወደ 5 ወር ሆኖናል። 60 ሺህ አካባቢ ህብረተሰብ አገልግሎት ሰጥተናል። ከጊዜ ወደ ጊዜ ደግሞ አገልግሎታችንና ተቋማትን ደግሞ እየጨመር የህዝቡን ፍላጎትም እየወሰድን ተቋማት ከ18 አሁን ላይ ወደ 22 አገልግሎቱን ከ96 ወደ 112 ታሳድገናል ማለት ነው። እዚህ የሚሰጡ አገልግሎቶች 2 ቤቶች አሉ። ቤቶች ልማት እና ቤቶች ልማት ኮርፖሬሽን ማለት ነው። አሽከርካሪ ተሽከርካሪ አሉ። ትራፊክ ማኔጅመንት አለ ማለት ነው። ከሌላው የሚለየው እዚህ ለምሳሌ አሽከርካሪ ተሽከርካሪ ላይ የሚመጣ ሰው ቦሎ ለማደስ ቢመጣ ቦሎ ለማደስ መንገድ ፈንድ መክፈል አለበት። ያንን ፍለጋ ሌላ ቦታ እንዳይሄድ መንገድ ፈንድን እዚሁ አምጥተናል ማለት ነው። መንጃ ፍቃድ የሚያድስ ሰው የጤና ምርመራ ማድረግ አለበት። ለጤና ምርመራ ሌላ ቦታ እንዳይሄድ ጤና ምርመራም እዚሁ አስገብተናል። ሰላም ተከናል።
አዲስ አበባን በቴክኖሎጂ የማዘመኑ ጉዞ አሁንም እንደቀጠለ ነው። ልክ መሰል አገልግሎት መስጫ ማዕከላት ግንባታ አሁንም በተለያዩ ክፍለ ከተሞች እየተከወነ ነው። በተለይ በአንድ ማዕከል አገልግሎት በመስጠት የዜጎችን እርካታ ለመጨመር የሚያስችል ሰፋፊ ስራዎች እየተሰሩ ነው።